ውስጤም እየቆሰለ ነው፣ ግን አምቄሻለሁ። አይ አብርሃም አባትህ ሚዲያ ላይ ወጥቶ ውስጤ ቆስለዋል ግን አፍኜ ነው የያዝኩት ብሎት ከሚናገር ድረስ አንተ ማፈሪያ ማለት ነው። እውነቴ ነው የምልህ አባትህ በዚህ ልክ ከምታሰቃይ አንተ ሰገጤ የሆንክ ልጅ እንግዲህ ዛሬ ራሱ ከዛች ዘልዛላ ሴትዮ ጋር መጥተዋል። አዎ መጥተዋል፣ ፎቶ ፖስተዋል ማለት ነው። ዛሬ ደግሞ እኮ የውሸት ማስመሰል ሳቅ፣ የማስመሰል ሳቅ፣ የውሸት ሳቅ እንደው እንዴት እንደሚገራላቸው አላውቅም። እውነት 99 መንፈሶች በጭንቅላታችሁ አለ ማለት ነው። እንግዲህ አብርሃም አባት ውስጤ ቆስለዋል አፍኜ ነው የያዝኩት ብሎ እንግዲህ ተናገረ። በመቀጠል ደግሞ ሁሉንም ነገር አስተካክዬዋለሁ ብሎ ተናግረዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸው? ላይ ደህና ናቸው? ላይክ ሸር ሰብስክራይብ እያደርጋችሁ ከመጨረሻ ተከታተሉኝ። ጋሽዬ እንግዲህ እኔ ምን እንዳስተካከለ ማውቀው ታሪክ የለም። ወይ ይታረቁ ይሁን ወይም ደግሞ እኔ ጋሽዬ ከሩታ ጋር አይደለም ማስታረቅ ያለበት። እውነቴ ነው ብለህ ከሩታ ጋር አይደለም መጀመሪያ ላይ ወይ ትልቁ ተራራ ሳይደፈርስ እንዴ ትልቁ ተራራ ሳታፈርስማ ከሩታ ጋር ማስታረቅ የለበትም። እውነቴ ነው የምላችሁ ቤተሰብ ከሩታ ጋር አይደለም ማስታረቅ ያለበት። ያው ሁሉንም ነገር አስተካክየዋለሁ አለ። እዚህ ጋር ደግሞ ከዛች ዘልዛላ ጋር መጥተው እንግዲህ ፎቶ ፖስተዋል። ምን የሚሉት ነው? ምን የሚሉት ነው? ፈጣሪ ወይ ትዕግስቱን ስጠኝ። እንደው አብርሃም ከዚህ በፊት አባትህ እንደዚህ ሆኜ ነው ያሳደግኩት ሲለው ነበረ። ምነው አንተ በደህና ነገር አባትህን አታስነሳውም? እንደ ስሙ በመጥፎ ነገር ከምታስነሳው እስክ ደከመኝ። ይህንን አክል ውጣ ውረድ በሆነ ባልሆነ በተጨማለቀ ድራማ ስትከቱት እንደው የሚከት ነገር ይክተታቸው። እውነቴ ነው የምልህ የሚያጨማልቅ ነገር ያጨማልቃቸው። አሁን ደግሞ ስግጥ ነው ያለብን አብርሃም የሚያደርገው ነገር በጠቅላላ እንግዲህ አባቱ አፍሮበታል በዚህ ስራው ይመስለኛል። እኔ ሳያፍር አይቀርም። እኔ ከዚህ በኋላ እንደዚህ አይነት ነገር እንዲከሰት አልፈልግም ብለዋል ማለት ነው። ቀጥሎ ደግሞ ከሩታ ጋር ሳይሆን ማስታረቅ ያለበት አሁን ላይ ያቺ ሴትዮ አብረረልን እንዴ ከዛች ሴትዮ ጋር ማየት አልፈልግም፣ እንዳይህ አልፈልግም፣ አጠገብህ እንድትደርስ አልፈልግም። ትዳር ትመራ እንደሆነ ምራ በለው እንጂ ማለት ነው። ሌላ ከሩታ ጋር ታረቅ፣ ትዳርህን ምራ፣ ልጅህን አሳድግ ብለህ ማምጣት አይደለም። መጀመሪያ ያቺ ሴጣን የሆነች እልቢስ የሆነች አጋንን ታባረርልን ማለት ነው። ከዛ በኋላ ማስታረቅ ትችላለህ እንጂ ያቺ ሴትዮ መዘልዛላ እንደው እሷ የሚያዋርዳት ይታጣ፣ አንድ ሽማግሌ ይታጣ። እንደው የሩታ እናት ራሱ ምን ነበረበት? እሸልማት ነበረ ሄዳ እንዳፏ የሆነ ነገር ብትላት ብታዋርዳት፣ ወይ ጋሽዬ ሄደ አንድ ሰው በአካል ሄዶ የሚያዋርዳት ይታጣ። ደግሞ እና ሜላት ራሱ በሰብዘም ብሎ በቪዲዮ ሜላ አንቺ ሄርሜላ ምን ፈልገሽ ነው ምናምን እንደው እናንተ ሴት አይደላችሁም? ሴትነታችሁ ቁጥብ አድርጋችሁ እየኖራችሁ ነው እያንዳንዳችሁ። ግን ለምን አታዋርዷትም? እውነት አንቺስ ለምን አታዋርጃትም? በሉኝ ደግሞ እኔ ታገኛታለሁ። እነሱ በዝሙት ቦታ ነው የሚወዱት። እንደ ጫካ ነው የሚሄዱት እንጂ እኮ ዝም ብሎ አይገኙም እኮ ጋይስ። የምሬን ነው የምላችሁ። ከተማ አሁን እየሰፋ ነው እየተሰራ ነው። ስለዚህ እነሱ ጫካ እዛ ዱር እንስሳት የሚበዛበት እዛ ነው የሚሄዱት እንጂ እንደዚህ ፊት ለፊት ዝሙተኞች ስታስጠሉ። ለማንኛውም ያው አባትህ እንግዲህ የተናገረው ንግግር ይገባሃል ብዬ አስባለሁ። እውነት ውስጥ ይቆስላል ብሎ በድራማ እንደዚህ ይላል ብዬ አላስብም። ግን በድራማ ብዙ ነገር አልፈዋል፣ ብዙ ነገር ተብሏል። ከዚህ በፊት አይተናል፣ ሰምተናል። አልሰማንም አይደለም አይተናል። አዎ እንደ እኩል ነው ያየነው። እኔም እናንተም አይታችኋል። በድራማ ብዙ ነገር ሲያደርጉብን ሲጫወቱብን ነበሩ። ሁላቸውም ነው። እኔ ከዴ አላልኩም። ሁላቸውም ካልኩ በቂ ነው። ለማንኛውም እግሩን ሰብረህ ጣልልን። ያቺ ሴትዮ ማዋርዳ ወርወርልን። ከዛ በኋላ ከሩታ ጋር አስታርቅ እንጂ ሌላ ያቺ ሴትዮ ሳትባረር ያቺ ሴትዮ ዞር ሳትል እዚህ ጋር አብርሃም አምጥተህ ከሩታ ጋር ማስታረቅ፣ ሩታ በቃ ይቅርታ ተቀበኝ፣ እንደዚህ አንሰማም። እኛ ተመልካቾች አንሰማም፣ እውነት አንሰማም ማለት ነው እንዴ። እኛ ራሱ ጋሽዬ እኛ ራሱ ቅጥል ልረርድብን ነው ያልነው። አንተ እንደውም እንደኛ አልተቃጠልክም። ምክንያቱም እኛ ወንድሞቻችን እህቶቻችን የነሱ ነገር አይተው ዝሙትን ይማሩብናል፣ ይበላሹብናል ብለን እየሰጋን ነው ያለ ነው። አዎ አንተ ግን እኔ አላቅም። አንተ ልጆች አድገው ጨርሰሃል፣ ያው አግብተዋል። ስለዚህ የሚበላሽብህ አለ ብዬ አላስብም። አብርሃምን ለሚወልደው ልጅ እንግዲህ ይብላኝ ለወለደህ አይደል የሚባለው? ውይ ኧረ ጋሽዬ ጋር መጣሁ መሰለኝ። ጋሽዬ አይደለም ይብላኝ ለወለደህ ነው የሚባለው። ምንድን ነው? ፈጣሪ ወይ ትዕግስቱን ስጠኝ። እኔ ጋሽዬ መንካት አልፈልግም። ለማንኛውም ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።